ስለዚህ መልሳችን ይሄ ነው ማለት ነው። ኦኬ ኦልራይት። እሺ ዛት ታጸድቃለህ ላላህ ይሄን ተግባባን። በዚህ ተግባባን። መጀመሪያ ከዛ ጠይቃለሁ እኔ ጥያቄ ሌላ ጥያቄ ጠይቃለሁ። ወደዚህ እንድንሄድ ዛት መጀመሪያ አንዴ እፎይ አንዴ ቆይ እኔ ይሄ ጥያቄ ተመልሶልሃል እኮ አቂዳን በደንብ እንወቃ። ዛት ታጸድቃለህ? አቂዳ እኮ ይኸው ስለ አቂዳ እኮ እያወራን እኮ አይደለም፣ ስለ አፋል እያወራን ነው፣ ስለ ድርጊት እያወራን ነው። አላህ ያደርጋል ወይስ አያደርግም እያልከኝ ነው። እንዲህ መውረድ አለማውረድ ሲፋ ነው። ዛት የሚባለው አካል ነው፣ ማይገናኝ ቶፒክ ነው እኮ። አዳምጠሽ ዛት ታጸድቃለህ ይላል። እንዴት አላጸድቅም? የለም እያልኩ እኮ አይደለም። አላህ አለ ካልኩ ዛት አለው ማለት ነው። አንተም ዛት አለው እያየሁት ነው ያንተን ዛት። ስለዚህ አላህ እጅ፣ እግር፣ አይን የማንም አይመስሉ አሉት ብለህ ታምናለህ? ስለ እሱ አላወራሁም። ስለ መውረድ እያወራን ነው። ስለ እጅ ምናምን አታወራብኝ። እዚህ ግን ገብቶኛል። አንተ አካሄድህ ገብቶኛል። አካሄድህ እኔ ስለ እሱ እያወራሁ ሳይሆን ስለ መውረድ እያወራሁ ነው። አይወርድም አልኩ። ሐዲቱ የሚፈሰረው የእሱ ድርጊት ሳይሆን የመላእክቶች ድርጊት ነው አልኩ። ስለዚህ እኮ አንተን እኮ አንተን እንደዚህ እንድፈስር ማን እንትን እንዳለ አንተን አቂዳ ማወቅ ስላለብኝ እኮ ነው። ታጸድቃለህ? አታጸድቅም? ምንም የኔ አቂዳ አያስፈልግም። ምንም ማወቅ አያስፈልግም እኮ በደቂቃውን አሁን ክፈት ማስረጃ። አንድ ሰለፍ አንድ ነው ያልኩ፣ ብዙ አይደለም። አንድ ሰለፍ መልአክ ነው የሚወርደው ያለ ክፈት። ሰለፍኛ ጋር ማስረጃ አይደለም። ኦኬ ማነው የአንተ ማስረጃ? እሺ ነብይህ መልአክ ያለበትን ማስረጃ ክፈት። አንድ ብቻ። መላእክቶች ይወርዳሉ አይወርዱ? መላእክቶች ይወርዳሉ አይወርዱ? ወሬ አታውራ። ማስረጃ። መልአክ ኃጢአት ይምራል። መልአክ እኔ ነኝ የምምራችሁ የሚልበትን ከዛ መልአክ ነው ከሌሊቱ 1/3 የሚወርደው ያለበትን አንድ ብቻ ንጽጽር አቆማለሁ እኔ። ሱረቱል ቀድር ላይ ክፈት። ማስረጃውን ክፈተው ራስህ። ነብይህ ከሌሊቱ 1/3 የሚወርደውና ማን ነው ይቅርታ የሚጠይቀኝ ኃጢአቱን የምምረው ብሎ ጌታ ተብሎ ተጠርቶ ሉክ አምላክ ተብሎ ተጠርቶ ኃጢአትን የምምር ያለ መልአክ ነው ብሎ የተናገረበትን ነብይህ አንድ ማስረጃ ንጽጽር ለዘላለም አቆማለሁ። ሱረቱል ቀድር ላይ ክፈት አልኩህ። ክፈት ራስህ ክፈተው። ክፈት። እኔ መክፈት አልችልም። ወደ ስልክ አልያዝኩም። እሺ አንዴ እሺ ከፈትላለህ። ሶሪ የተሳሳተ ቦታ ኢንቫይት ላኩ። ማምጣት ካልቻልክ ክርስትናን ትቀበላለህ? ክርስቲያን ናግባ የፈለግከውን እንከፍትልሃለን። ያውም በቁርአን ላይ ክርስትና አደንግጥ፣ አይዞህ ማንዳስ ይኸው ይህን ጥያቄ ከመለስኩልህ ማለት መለስኩልህም አልመለስኩልህም ገባህም አልገባህም ማለት ተረጋጋ። 1000 ዓመት ብታገስ አታመጣም። ጠይቃለሁ። እኔ ሰው አላመልክም አባ፣ ሰው አላመልክም። እኔ ድንጋይ አላመልክም። ጭንቅላት የሌለው ባት አላመልክም። ተረጋጋ። ሰው አላመልክም። ጭንቅላት የሌለው እግር አናመልክም። እኛም ሰው አይደለም የምናመልከው፣ በስጋ የተገለጠ አምላክ ነው የምናመልከው። ጭንቅላት የሌለው ባት ነው የምታመልከው። ተረጋጋ። ስለ አምላክ እያወራ ለመውጣት አትቸኩል። ጭንቅላት የሌለው ባት ነው የምታመልከው። ተረጋጋና አዳምጥ። መረጃውን ትከፍታለህ። አሁን ጨምላቃ አልከፍትም። ምን ያልኩት መክፈት አልችልም ስለማልችል ነው እንጂ ስድብ አቁምና አርፈህ ተቀመጥ። መረጃውን ጥቀስ፣ ይከፈትልሃል። ከሌሊቱ 1/3 ላይ ወርዶ ኃጢአት የምምርልህ እኔ ነኝ የሚለው መልአክ ነው ብለሃል። ማስረጃውን ጥቀስ። ጥቀሳውን ይከፈትልሃል። ክርስቲያን ክፈትለት። ጥቀስ ማስረጃው። ሱረቱል ቀድር ክፈት። ስንተኛው ሱራ ነበር? ሱራው ወደ መጨረሻ አካባቢ ነው። ውረድ። እሺ ወደ ላይ አንዴ ቆይ ይኸው ሱራው ሙሉ አንብበው። ሱራው ትንሽ ነው። ሙሉ አንብበው።
ኦኬ እኛ በመወሰኛይቱ ሌሊት አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱም ሌሊት ከሺህ ወር በላጭ ናት። በእሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። እርሷ እስከ ጎህ መውጣት ድረስ ሰላም ናት። ኦራይት። የመወሰኛይቱ ሌሊት ከየት ነው የሚወርዱት? ይወርዳሉ። ምንድነው አንተ ወደ ምድር ነው የሚወርዱት አይደለም? የቁርአኑን አያ መጣውልህ። ቆይ አንዴ የቁርአኑን አያ መጣ። አንዴ ቆይ ስማኝ መውረድ ሚልማ ነው። ተረጋጋ። ስማኝ አንዴ። እሺ ቀጥል። ከሌሊቱ 1/3 ይወርዳል የሚልን የመወሰኛ ሌሊት አመጣልን ቁርአን። ስለ መላእክቶች መውረድ አውርቻለሁ። ስለ መላእክቶች መውረድ አሳይቻለሁ። ስለዚህ ቀድሜ የሰጠውን ሐሳብ አልሰማኝም መሰለኝ። ቀድሜ ልክ እንደገባው አንዳንዴ የመላእክቶች ስራ ወደ አምላክ ይሰጠዋል። ለምን የወታደሮቹ ወይም የተራው ሰው በንጉሱ የሚታዘዝ ታዛዥ ለንጉሱ በሱ ትእዛዝ ስለሚፈጽም ስለ ንጉሱ ይሰጠዋል አልኩ። መላእክቶች መውረዳቸውን ብቻ ካሉበት ወደ የትኛውን በኩል ይወረዱ መውረዳቸውን ብቻ ካመንን ለአላህ የሚሰጠውን ቃሉን ማለት የንዚሉም ይወርዳል የሚለውን አይ መላእክቶቹን ያስወርዳቸዋል ብለን እንፈስረዋለን ማለት ነው። የቁርአን አፈሳሰር እንደዚህ ነው። ትምህርቱ ከሌለ ሰን ፕሊስ አዳምጥ። አሁን ይታርክ አዳምጥ። ሎክ በመወሰኛይቱ ሌሊት አወረድ ነው። ምን ቁርአንን የወረደበትን ማስረጃ መጣና ቁርአኑም አብሮ ነው የወረደው። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። ምን አገናኘው? ቁርአን እየወረደልን ነው። እንዲያውን ምንድን ነው የሚለው ክፍሉ? ሎክ ወደ ቅርቢቱ ሰማይ እንጂ ወደ ምድር ይመጣል አይደለም። አንድ የመጀመሪያ እሱንም ደግሞ ምድር ሚላለ እዚህ ጋር ምድር አትጩህ። ተረጋጋ። ቲማም ያስጮህ ሰውዬ። መላእክቶቹ ወደ ምድር አይመጡም እያልከን ነው እንዴ? ምን አይነት ጭንቅላት ነው ያዝከው? ገና እኮ አልተነካም እኮ ገና ምንም አልነካንም እኮ ገና። አንደኛ። ሁለተኛ ደግሞ ያንኛው የሚካሄደው መቼ ነው? ሁሌም ነው። በመወሰኛይቱ ቀን ብቻ ሳይሆን የሚካሄደው መቼ ነው? ሁሌም ነው። መቼ ነው? ሰዓቱ ደግሞ ከሌሊቱ 1/3 ነው። የሚመጣው አካል ደግሞ አንብበው አንዴ ክፍሉን። ጌታ አምላክ የተባለ ነው። በእስልምና ጌታ ተብሎ የሚባለው መልአክ ነው እያለን ነው። እሱንም እናያለን። የሚመጣው አካል ደግሞ ምንድን ነው የሚለው? ክፍሉን አንብበው። ኦኬ አላህስ ሜሴንጀር ሲሄድ ያለ መልእክተኛ እንደተናገረው ይልና አወር ሎርድ ዘ ብለስድ ኤንድ ዘ ሱፔሪየር ካም ኤቭሪ ናይት ዳውን ኦን ደ ኒረስት ሄቨን። የተባረከውና የላቀው ጌታችን ሁልጊዜ የሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል። ኤንድ ሴይንግ ኢዝ ዜር ኤኒዋን ቱ ኢንቮክ ሚ። ከዛ ምን ይላል ከወረደ በኋላ? ማን ነው የሚለምነኝ? ሶ ዛት አይ ሜይ ሪስፖንድ ቱ ሂዝ ኢንቮኬሽን፣ ልመናውን የምመልስለት። ኢዝ ዜር ኤኒዋን ቱ አስክ ሚ፣ ማን ነው የሚጠይቀኝ? ሶ ዛት አይ ሜይ ግራንት ሂም ሂዝ ሪኩዌስት፣ ከዛ በኋላ የጠየቀውን የምሰጥለት። ኢዝ ዜር ኤኒዋን ሲክ ማይ ፎርጊቭነስ፣ ይቅርታዬን የሚፈልግ ማን ነው? ሶ ዛት አይ ሜይ ፎርጊቭ ሂም፣ እኔም ይቅር የምለው ብሎ ይናገራል። እነዚህ መላእክቶች ናቸው ወንድማችን። ኦራይት። በእስልምና ምን እያለን ነው ማለት ነው? ማን ነው የምምረው? ምሕረቴን የሚጠይቀኝ ማን ነው? ይቅር የምለው ይቅርታ የማደርግለት ኃጢአቱን የምምረው ማን ነው? ሱራ 3 135 ክፈተው። ይሄንን ማለት የሚችለው ማን ነው? ቁርአኑ ማን ነው ይለናል። ቁርአኑ ይመልስልን። ሎክ ሁሌም ሌሊት ነው የሚመጣው። ወዴት ነው የሚመጣው? ወደ ቅርቢቱ ሰማይ። ወደ ቅርቢቱ ሰማይ ነው የሚመጣው። ከቅርቢቱ ሰማይ ደግሞ አያልፍም። ሎክ ለእነዚያም መጥፎ ስራን በሰሩ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱ ለኃጢአታቸው ምሕረት የሚጠይቅ ማን ነው? ለኃጢአታቸውም ምሕረትን የሚለምኑ ማን ነው? ምሕረት የሚጠይቀኝ የምምረው ከኃጢአቱ ይላል አይደል? አዲሱ
ለኃጢአታቸው ምሕረትን የሚለምኑ ለሆኑት ከአላህ ሌላ አይታየኝም። ክርስቲያን ምን ይላል? ከአላህ ሌላ ኃጢአቶቻቸውን የሚምር አንድም የለ። ፔሬድ። ስለዚህ ግልጽ ነው ሐዲሱ። አንዴ ኬላ ልመልሰው። ትስማማለህ በሱ በኬላ? አይ ተሳስቷል። ቀጥል። እሺ ተሳስቷል። እሷን የነገረ ማለት ነው ስለ ለይለቱል ቀድር ነው። ለይለቱል ቀድር ማለት የመወሰኝቷ ሌሊት በረመዳን ውስጥ በ10ኛው ቀን የሚወርደው ነው። ያኔ መላእክቶች እንዳለው ሁሉ ማለት ነው መላእክቶች ይወርዳሉ። ያቺ ቀድር ነው በቃ ውሳኔ የሚያስተላልፉበት ያቺ ሌሊት ማለት ነው። የዓመቱ ሌሊት በቃ እዚህ ዓመት ውስጥ የሚካሄድበት ሌሊት ውሳኔ የሚተላለፍበት ሌሊት ነው የምትባለው። ሌሊት የት ነው የሚወርዱት? ወዴት ነው የሚወርዱት? እሷ እዛው ሰማይ ላይ ነው የሚቀሩት? ወደ ምድር ነው የሚወርዱት? መላእክቶች ወደ ምድር ይወርዳሉ ያኔ እና የዓመት ውሳኔ የሚወሰንበት ማለት ነው። አንድ ሌሊት ናት ያቺ ለይለቱል ቀድር ትባላለች። መላእክቶች በአጠቃላይ ይወርዳሉ፣ ጅብሪልም ጭምር ማለት ነው፣ ገብርኤልም ጭምር ወደ ምድር ይወርዱና ማለት ነው ውሳኔ ለምሳሌ በዚህ ጊዜ የመሬት መንቀጥቀጥም ይሁን ሰውም እንዴት እንደሚሞት ምን አይነት አደጋ እንደሚከሰት የዓመት ውሳኔ የሚተላለፍባት ሌሊት ናት እቺ ለይለቱል ቀድር ማለት ነው። ወንድሜ እዚህ ጋር መሳሳቱን ልንገረው ይገኛል። መሳሳቱን አንተ تثبت لله تعالى اليد ينزل ربنا بذاته هل ينزل ربنا بذاته هل ينزل ربنا بذاته نحن نتكلم في النصارى نحن نتكلم مع النصارى أنتم الذين تضربون بهم الله سبحانه وتعالى عنده ሶስተኛ أنتم الذين تضربون بهم عندي فوق أنت قابل تنجرس كسوق سايون እኔ ስለ መላእክቶች ማውረድ መላእክቶች እንደሚወርዱ የእሱን ትእዛዝ እንደሚፈጽሙ ከተማመንን ይህን ነገር እነሱ መፈጸም ይችላሉ አልኩ። ስለዚህ ለምን አምላክ እንዲህ አይነት ባህሪዎች ስለማይገባው አልኩ እኮ። አንተ ነህ እኮ ያልከው እሱን አይገባውም ያልከው አንተ ነህ እንጂ ነብዩ አይደለም ያለው። ነብዩ ይገባዋል ብሎ ተናግሯል። ነብዩ ኦራተር ነው አይደል? አላሉ። አንብበው አዲሱን። ይገባዋል መውረድ ይገባዋል ይገባዋል ብለዋል አላሉም። ጌታችን ማለት ማን ነው? ጌታው የሙሐመድ ጌታው ማን ነው? መልአክ ነው? አላህ ነው። ምንድነው? የሙሐመድ ጌታ ማን ነው? አላህ ምንድነው? አንተ የአምላክ ስራ አንዳንዴ ለፍጡራኑ ይሰጣል አልኩ እኮ። የፍጡራኑን ለአምላክ አምላክ እንደሰራ ሁሉ ነገር አሁን ችግር የለውም ካል አሁንም ለእስማማለ ይሄንን ለፍጡር ሰጥቻለሁ ያለበትን ነብይህን አምጣልኝ ማስረጃ። ነገርኩህ እኮ ስንቴ ነው የማወራው? ምንም አላመጣህም እኮ። ይሄንን ክፍል ከሌሊቱ 1/3 ሲቀር ወደ ቅርቢቱ ጌታዬ ይመጣል ያልኩት ለመልአክ ነው ብሎ ያለበትን ማስረጃ ስጠኝ። ወይንም ነብይ ባን ያጋባ ንግግር ተናግሯል ማለት ነው። ግልጽ አንደበተ ርቱዕ ነው የተባለው ነብይ ሰዎች ድሌማ ውስጥ እንዲገቡ ቅዠት ውስጥ እንዲገቡ እንዲጭበረበሩ ማይሆን ነገር ተናግሮ ነበር ማለት ነው። አንዴ ስማኝ አንዴ። አረብኛም አማርኛም ሴሚቲክ ቋንቋ ናቸው አይደለም? በተለምዶ እኮ እኛ ጋር ማስረጃ እኮ ተለምዶ እኔ እናንተ በተለምዶ ነው የምንግባባው። የተለየ ሃይማኖት ስለሆንክ ማለት ነው። በተለምዶ አንድ ንጉስ የሚሰራውን ስራ ለመላእክት ይሰጣል። ምንም አይነት ስራ ይስራ ማለት አላህ Subhanahu Wa Ta'ala እንዲህ ያደርጋል ከተባለ ለሱ ማይገባ ከሆነ ፍጡሩ የሱ ፍጡር ይሄ የሚገባው ባህሪ እንደ አይነት ባህሪ የሚገባው ባህሪ ሌላ ማስረጃ አንዴ ስማኝሽ አንዴ ስልጨርስና ታወራለህ። ለሱ የሚገባው ፍጡር በሌላ ማስረጃ
ያንን ነገር የሚያደርጉ ከሆነ በቃ ለይለቱል ቀድር ላይ ይውረዱ፣ በመወሰኛ ሌሊቱም ይውረዱ። መውረዳቸው የተረጋገጠ ከሆነ ሁሌ ይወርዳሉ ብለን እንወስዳለን ማለት ነው። ግልጽ ነው። ለምሳሌ አሁን አብይ ቤት አንዴ ልጨርስ። አብይ ቤት አፈረሰ ይባላል። አብይ ቤታችን አፈረሰ ምናምን ይባላል። ያፈረሰው ግን ቀበሌ መጥቶ ምናምን እዛ ሚኒሻ መጥቶ ነው ያፈረሰው። የአንዳንዴ የንጉሱ እንትን ወይም የመንግስት ስራ ወይም የጠቅላይ ሚኒስትሩ ስራ በሱ ስር ላሉ ሰዎች በሱ ስር ያሉ ሰዎች ስራ እንትኑ ለጠቅላይ ሚኒስትሩ ይሰጣል። ለምን? ሁሉም ትዕዛዝ በሱ ስለሚካሄድ ማለት ነው። እሺ አሁን ይኸው ተለምዶ ነው ማስረጃችን ብያለሁ። መውረዱ መላእክቶች መውረዳቸው ከተረጋገጠ በሌላ አንቀጽ በሌላ ሐዲስ ይሄኛውን በዛን ፈስረዋለን። የግድ ግልጽ ማስረጃ አያስፈልግም፣ መግባቢያ ነው። ምክንያቱም ለምሳሌ አንድ የመጨረሻ ምሳሌ ነው። አንድ ሰው መንገድ ሲሄድ ለምሳሌ አምላክ ይከተልን እንለዋለን። አምላክ ይከተልን ስንል በእግሩ ነው የሚከተለው? ምን አለ ያልተነገረ በውስጥ አዋቂነት ምን አለ? በጥበቃው አላህ ይጠብቅህ እንደማለት ነው። አምላክ ይጠብቅህ በጥበቃው ይከተል እንደማለት ነው። ግን በተለምዶ ምን እንላለን? አምላክ ይከተልን እንላለን። ስለዚህ አረብኛና አማርኛ ሴሜቲክ ቋንቋ ስለሆኑ አልጨረስክም? በአማርኛ ካስረዳውክ እንደዚህ አረብኛውም እንደዚህ ይፈሰራል። አልጨረስክም? ጨርሻለሁ። ማስረጃ ክፈት ምናምን አትበለኛው። ማስረጃ ነገርኩክ፣ እንዴት እንዳገናኘው ገብቶሃል አይደለ? አታመጣም። መቼም ስለማታመጣ አይደለም። ለዚህ ነው አጥራ ቅድሚያ ብዬ ያልኩህ። ሜቢ ዛት ባታጸድቅ የሀባሾችን እይታ የምትቀበል ከሆነ እዚህ ስማሽ ላልጫነ ይችል ነበረ። ግን ዛት የምታጸድቅ ከሆነ ደግሞ ይህ ማስረጃውን እኔ ከላይ ያለው ማስረጃና ቅድም ያስጠጋህልኝ ማስረጃ አንድ አይደለም። እንትም አሁን ንባቡ ያነበባችሁት እኮ አንድ ነው። ይወርዳል በሚለው ያኛው እንደዛ ነው። ይሄኛው መላእክታዊ ይወርዳል ነው። ይሄኛው ደግሞ ምን ይላል በሚለው ያነበባችሁት ነው እንጂ ይሄኛው ምውርድ የሚጠጋው ሲሙን አልጠቀሰም። መላእክታ ብሎ የጠቀሰ ነገር የለም። ሁለተኛው ሰማያት ቅርብ ሰማያት የሚወርድ መላእክታ ጠቀሰ ብሎ ነገር የለም። ያልታየኝ እሱ ነው። ሁለተኛው ያኛውን አላህ ነው የሚጠጋው። ቅርብቶ ሰማይ የሚጠጋው አላህ ነው ያላችሁበት ያው የሚጠጋው ይሄም ያም ንባቡ ያነበባችሁት ለሚሰማ ሰው አንድ ነው። ያ ሎክ አሁን ችግሩ ምንድነው? እሱ ጨርሰናል። አንዴ የመጨረሻ ለእኔ መልስና የመጨረሻ ማንግባባ ከሆነ እኔ ጥያቄ ጠይቄ እሄዳለሁ። በቃ የመጨረሻ ለምን ቻርጅም ሊዘጋቢ ነው። ካለ አንተ እኮ ችግሩ ምንድነው? ወደ አንተው ነው የሚመለሰው። እኔ አሁን ቻሌንጅ ማላደርግ ለምንድነው? ማንም ሳይገባ አንዴን ጨርስና ከዛ በኋላ ለውጣ ነው። እኔም ቻርጅ እያለቀብኝ ነው። ለሱ መልስ ስጠውና ይውጣ። አንደኛ ማስረጃ ማምጣት አትችልም ዶግ። ሁለተኛ ደግሞ ወረደ የምትል ቃላትን ያስክና ሁሌም ይወርዳሉ። የሚወርዱት ሎክ ወደ ቅርቢቱ ሰማይ ነው የሚወርዱት። የሚወርደው ወደ ቅርቢቱ ሰማይ ነው የሚመጣው። ይሄም ደግሞ የሚሆነው መቼ ነው? ሁሌም ከሌሊቱ 1/3 ሲቀር ነው። መላእክቶች ከሌሊቱ 1/3 ሰማይ ላይ ተንጠልጥለው የሚቀሩ ከሆነ ለፍጡራን ምንድነው የሚጠቅሙት? በአንተ ሎጂክ መሰረት ደግሞ መልአክ ከሰማይ በላይ ሆነው እያንዳንዱን እየሰሙ ማነው ይቅር የሚለኝ ይቅር የምለው፣ ማነው ምህረት የሚጠይቀኝ የምምረው፣ ማነው ኃጢአቱን ይቅር የምለው እያሉ የምምረው አይደለም ይላል ክፍሉ ይላል የሚምረው በል። አሁን እኮ ማነው የሚምረው? አላህ ነው የሚምረው። ፕሊዝ ክፍሉን ሊትወርድ አታድርግ። ስራውን ሁሉ ወደ ማን አስጠጋል? ኖ ክፍሉን በስርዓት አንብባ። ቅድሚያ በስርዓት አንብበው። ቆይ የምምረው ነው የሚለው ይቅርታ የሚጠይቀኝ ይቅር የሚምረው። አሁንም እየተግባባን አይደለም ማለት የኔን ሀሳብ ሙሉ አልተቀበልኩም። አንድ የመጨረሻ ልንገርህ እነሱ አንደኛ ለው በዚህ ጉዳይ ላይ ወደ 28 አካባቢ ይመስሉኛል ሰሃቦች የተሳተፉበት በዚህ አዲስ ላይ ወደ 28 የሚደርሱት ሁሉም ጌታችን የላቀው ኃያሉ ይወርዳል ብለው ነው የተናገሩት። ሁሉም አንድ ማስረጃ ታመጣላችሁ። ለዚህ ነው አይወርዱም አልኩ። ሰሃቦቹን ብቻ ሳይሆን ታቢያኖችን ብጠይቅ አታመጣም። በታቢያን ደረጃ ማለት ነው። እነሱ የሚስማሙት
ጌታችን ይወርዳል ብለው ነው ያሉት። የት? ቅርቢቱ ሰማይ ላይ፣ ቅርቢቱ ሰማይ ድረስ መልአክ ወደ ቅርቢቱ። ችግር የለውም። ቆይ ችግር የለውም። ይሄንን ቡኻሪ ነው አይደለም? ያ ቡኻሪ የፈሰሩት ፈትሑል ባሪ ክፈትልኝ። እኔ አላየሁትም፣ ወላሂ አላየሁትም። እንትኑ ሸርሑን አላየሁትም። ክፈትና በምን አይነት መልክ ነው የሚፈስሩት? እኔን ያነብላችኋለሁ። ክፈታው ሜይ ቢ መፈከቻ ነገር እኮ ማንኛውም በዚህ ጉዳይ ላይ ምንም ጥርጥር የለውም። ዋብያ ሆነህ በተለይም ይህንን ምንም ዳውት የለም። በቃ ዘሆን ማለት ነው። እኔ ዘግቼ ልንገርህ። እሺ ሸርሑን ክፈትልኝ። እሺ አንከቻል ክፈትለት። አይ ሸርሑን ነው ትራንስሌት እያደረክ ነው። ኖ አይደለም። ኧረ ይሄ ነገር እንዴ ኪታቡ ፒዲኤፍ ወይ አፑ የለህም? ቀጥታ ለመክፈት ማለት ነው። ዳሩ ሊከፍተልህ ነው። ችግር የለውም። ያው ዶራል አይ አረብኛውን ሸር እኔ አንብቤ ፈስረዋለሁ። ከዛ በእንግሊዝኛ እንትን ትለዋለህ። አንድ ካልሆነ በደንብ ለመግባባት ማለት ነው። አረብኛውን ፒዲኤፍ ወይም አፑ ካለክ የፈትሑል ባሪ ቀጥታ ክፈትልኝ። አንብብ ይኸው ተከፍቶልሃል። በቃ الثلث الآخر من الليل أفضل أوقات الليل تصفو فيه النفوس وتطيب فيه العبادة. عندي ولا لا؟ عندي ولا تاج. ايوه هاي طيب ولا تاج ركب الآن ببا يطيب. عندي ولا لا؟ ولا لا እሺ ወደ ላይ አንዴ እሺ እዚህ ጋር ተፍዊድ ነው ያደረጉት። በቃ አብሽር ዘጋ። ምንም አታመጣም አልኩ እኮ አንድ አታመጣም በእንደዚህ ጉዳይ ላይ ቅድም ላይ ያልኩ ለዚህ ነበር። አባሽ ብትሆን የተወሰነ የነሱን ሳይድ ኢንዲቴል አላየሁትም፣ ግን እንትን ያደርጋሉ ወደ መልአክና ወደ እንትን ያስጠጋሉ። ወደ ምህረቱ ነው መልአክ ነው ምናምን ብለው ያስጠጋሉ። እነማንን እንደሚያቀርቡ አይዶን ነው መረጃ ብለው ማንን እንደሚያቀርቡ ባላቅም እንደዛ እንደሚያስጠጉ አውቃለሁኝ። በዋብያው ሴክት ላለው ግን ማስረጃ አንድ አታመጣም። አንድ ማለት ነው። እሺ ጥያቄ ጠይቄ ልውጣ። በቃሽ ከአንተ ጋር መግባባት አንችልም፣ ምክንያቱም ብዙ እጥረት ስላለ ከአንተ ጋር ማለት ነው። ማለት መረጃ አቀራረብ ላይ ቁርአንና ሐዲስ አሁን ጥያቄ ጨምላቃ እንደዚህ ያሳየቸው ነገሬው በትትና ነገሬው እጥረት ስላለብህ ምናምን ብሎ እንትን ይላል። በትትና እንትን ብየው የመጀመሪያውን ጥያቄ እኮ በትክክል መልሶልሃል። በትክክል የመለሰልህ የመጀመሪያውን ትክክል። አሁን አንድ ነገር ስተት እዛ ጋር ልጁ በሁለቱም በኩል እኮ አላህ የሚለው ነው። ተረጋጋ። መልአክ ነው የሚወርደው ብለህ ነው የምታምነው አንተም? እኔ እኮ ህምሌት ከማደርገው ብዬ ነው። ተረጋጋ። ምንድነው አቂዳ አለ እያልኩትም ለዛ ነው። ሸርም መጣለት በመጀመሪያ እኮ ዋሽተሃል ሲለኝ እኔ ንጽጽር አቆማለሁኝ ብዬ እኮ ቻሌንጅ አድርጌው ነበር። ሰው አዳምጥ ቆይ ፕሊስ። እውቀት ምንለካካበት ብቻም አይደለም። አትሊስት እኔ ማውቀውን ላካፍላችሁ፣ እናንተ የምታውቁትን ልንከፋፈል ነው። ይሄ እንትን ማያ አይደለም። እንትናችን የምናሳይበት ትከሻችን የምንለካካበት አይደለም። ልክ እንትን ሲል መጨረሻ ላይ ግን ኔጌቲቭ ነገር መናገር ብዙም አድቫንቴጅ የለውም። እኔ አሁን ሸሩ ተከፈተለ ከዛ ወዲያ ሞክ ማድረግ ችል ነበር እኮ ዝም ብዬ እንትን ብዬ የለም ምናምን ብዬ ስላስላሽ ሳልፍልህ ጨርሰ መልሶ እኔኑ እንደማሀይም መሳደብ። ቁርአኑን እኮ እኔ ነኝ አምጥቼ እኮ ዲባንክ ያደረግኩበት። ይቅርታ የሚጠይቅ ምምረው ኃጢአቱን ይቅር የምለው ከኔ ውጭ ማንም የለም። ሱራ 135 እኮ እኔ ነኝ ያመጣሁበት። እሱ ሌሊቱ ቀድርና መጣ። ሌሊቱ ቀድር እኮ ሁል ቀን አይደለችም። እሱም በአላህ ፍቃድ ይወርዳሉ ነው የሚለው። ሐዲሱ ደግሞ የሚለው እወርዳለው ነው። ይወርዳሉና ወርዳል ይለያያል። በየቀኑ ቁርአን ይወርዳል። እንዴ አሁን ቁርአን እየወረደልህ ነው እንዴ ነው የምታስበው?
መላእክቱና ቁርአኑ እሺ ቁርአን ቁርአን አይደለም የሚወርደው። ቁርአን አንተ በየቀኑ በሌሊቶች የሚወርደው ወደ ሁለተኛው ሰማይ የሚወርደው አንድ አላህ ብቻ ነው። ከዛም ወርዶ መላእክቶችን ያዛቸዋል፣ ባሪያዎችን ብሎ ያዛቸዋል። እኔ አሁን ስማኝ አዳምጠኝ። ያዛቸዋል አይልም፣ ያዛቸዋል የሚል አለ። ልጁ እንደዛ አላለም። ስማኝ መታመን ፕሊዝ። እኔም ለምሳሌ ስማኝ መታመን አዳምጥ። ቅድሚያ ለሰው ድጋፍ ከመስጠት በፊት ልጁ ያለው ወደ ቅርቢቱ ሰማይ የሚወርደው ራሱ መልአክ ነው እንጂ ያለው መላእክቶችን ወርዶ መላእክቶችን ያዛቸዋል አላለም። አይወርድም ነው ጭራሽ ያለው እሱ። አላህ አይደለም የሚወርደው በዛቱ ወደ ቅርቢቱ ሰማይ አይመጣም ብሎ ነው የካደው እሱ። ለምን ተዋሻለህ? እዚሁ ማለት ድጋፍ መስጠት ከፈለክ በሌላ ነገር እኔ ለው አንድ ነገር ልንገርህ። መታመን አዳምጥ። እኔ ለው አይወርድም ብሎ ቢሸመጥጥ ዚስ ማች እኔ እንደውም አልሞግተውም ነበረ እንትን ቢለኝ ኖረው እኔን ቻለንጅ ባያደርገኝና ኔጌቲቭ ባይናገር አልከራከረውም ነበር። ምክንያቱም ምን አገባኝ እኔ አይወርድም መልአክ ነው ይቅርታ ኃጢአታችንን የሚምረው ይቅር ምንለው መልአክ ነው ብሎ ቢል ምን አገባኝ መፍቱ ነው ብዬ ተወው ነበር። ግን ኔጌቲቭ ነገር እኔ መናገር ሲጀምር ነው ከፍ አድርጌ መረጃ አምጣ ብዬ ሂምሌስ ሳደርገው መክፈት አልችልም መረጃ የለኝም ማለት። ስለዚህ እኛን እንክፈትና እናሳየ ብለን አሳየ ነው። ስናሳየው ደግሞ መጨረሻ ላይ ማምለጫ ምን ተጠቀመ? ሸርሁን ደግሞ አንተ አለ ሸርሁ ላይ እንደዛ አይልም ብሎ ስላሰበ ማለት ነው። የትም ቢሄድ እኔ በዚህ ጉዳይ ላይ አንድ ማስረጃ እንደማመጣ ቃለሁ። ስለዚህ ድጋፍ አልሰጥም። እንዲህ እናድርግ። እኔ እንደምታውቀው መቼም ማን ጊዜም እኔ ያን ያህል ቁርአን መፈሰር ምናምን አልችልም። ቁርአን መፈሰር ወይም ደግሞ መተርጎም ወደ አማርኛ መተርጎም ምናምን አልችልም። ታውቃለህ? ቁርአን የሚተረጓጉሙት የሚፈስሩት አሉ፣ ብዙ ሰዎች አሉ። እኔ ደስ የሚለኝ አንድ ቀን ከኡስታዝ እሱ አትገናኙም ነው እኔ ጥያቄ። እችን ለመጠየቅ ብቻ ነው የገባሁት። ከስድስተኛ ክፍል ካላለፈ ልጅ ጋር እንዴት ነው እሱን የምፈትነኝ? ወንድማችን ይሰማለሁ። የምሬን እኮ ነው። መታመን አንተ ራስህ ዩኒቨርሲቲ ተምራል ብዬ አስባለሁ። ገብተሃል? ስድስተኛ ክፍል ካቆመ ጋር የምሬን ነው ወንድሜ። የለው ዛሬ የምሬን ነው የምልህ፣ ሪስፔክት አደርግሃለሁ። ዛሬ ራስህ ኡስታዞች ያሏቸውን ስመው። እኔ ማውራት አልፈልግም ነበረ። ከዚህ ዓመት በፊት ክርስቲያን አሳየው ቪዲዮ የሰራሁበትን ዛሬ ከዚህ ዓመት በፊት የዋሻቸውን እንዳለ አዲስ መተው ምን አሉ? ለምንድን ነው ዝም የምትሉት? በየቀኑ እየዋሸ እየቀጠፈ። ስለዚህ ስራዬ ብሎ የሚዋሽን ኡስታዝ እንደ እውቀት እንደሚያቃርጋችሁ አትጥሩት። ሶሪ ስድስተኛ ክፍል ነው ያቆመው። አንደኛ ስድስተኛ ክፍል ካቆመ ልጅ ጋር የማገናዘብ ችሎታው ደካማ ከሆነ ጋር፣ ሁለተኛ በራሱ ሃይማኖት ላይ የሚዋሽ በእኛ ሃይማኖት ላይ ደግሞ ምን ያህል ሊዋሽ እንደሚችል አስብ። ክርስቲያናዊ ከፍትልና ያሰማል። አንዴ አይደለም ከነ አቡ ሃይደር ጋር ተጋጭቷል፣ ከሳዳት ካማል ጋር ተጋጭቷል። ቁርአን በተፍሲር የጻፉት ኡስታዝ ማን ነው የሚባሉት? ታላቁ የቁርአን እንትን ከሳቸው ጋር ሁሉ ጋር ተጋጭተን 24 ሰዓት የሚዋሽ ልጅ እንደ ምሁር መቁጠራችሁ ሶሪ የምሬ ነው። እኔ ቻሌንጅ አርጉኝ ኦሎዬ ስላችኋለሁ። ቻሌንጅ አርጉኝ። አንዲት የዋሸዋ ካለው እኔ ሶሪ ላለሁ። አንዲት ዳኢፍ አዲስ አንጥቼ እናንተን ስለዚህ እኔ አሁን አንተ የምጠራው ልጅ አሁን ሳምንት እንኳን በዳኢፍ አዲስ ሰዎች ሲያጭበረብር አይቼዋለሁ። መረጃ ሪከርዱን አይቻለሁ። ዳኢፍ አዲስ ተጠቅመው ማለት ነው በአረብኛ። ኤኒዌይስ አዳምጠው። አሁን ይህን ቪዲዮ አዳምጠው። ቅድም የተሰራ ቪዲዮ ነው። ዋው ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረውን ይህንን ቀን ነበረ። ምን መሰላችሁ? አንዴ ሲማኝ ታሰማኝ አይደለም የገባሁት ጥያቄ የጠየኩትን መስታት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ ስማኝ። አንዴ ይሄን አቁምልኝ ነው ብለው አንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ነብያችን ያሉ
አንተ ሚዩት አድርግ እንጂ ሀቅን እንኳን አዳምጥ። ለምን እውነትን አትይዝም? ሳይሆን እኔ ለሚጠይቀው ጥያቄ ካያችሁ እንዲሁም ከዚህ በፊት ጀምሮ ነው። ለምን እንደ ቋ እንዳለ ሰው አናስብም? ውፈይ ተረጋጉና ሚዩትን እንይዛለን። ያ ቪዲዮ እኮ ያንተ ነው፣ ቃሉ ይሄ ያንተ ቃል ነው እንጂ አንድ ጊዜ ተረጋጋ እስኪ። ቆይ ሚዩት አድርግ። እሺ እንዲህ ያርግ። እኔ ለጠየቁት ጥያቄ አንድ ሲሙ ሀዲሳቶች አሉ ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ የሁሱን ድምፅ አሰሙ፣ እንደተሸማቀቁ ያውም ራሱ ገብቶ አስታራቂ ሆኖ ያለውም እሱም ይህንን ሀዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ ሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ ሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ ሰሃባ ነው። ሐዲት ነስ ነው ያለው። ኢጅማዕ ሰሃባን ያለበት የተቃወመው አለ። ይህን ነገር ምሳሌ ሰጦች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲት ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ለማኸረ ሙዳህና አይደለም። هذا دين الله يعني دين الله። እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ምንም ጥቅም አይፈልግበትም። ሊላህ ነው አስተካከል አስተሳሰብ። ለምሳሌ አስተካከል ለማለት እውቀቱ የለኝም፣ ይቅርታ። እናንተ እኮ እውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራችሁ። ሉክ ሁለቱንም አመት ሊሆነው ይመስለኛል እኔ ላይ ቪዲዮ ውሸቱን ነው እፎይ ብሎ ምላሽ ሰጥቶ እንትን አለ። በአንድ ሌሊት 11 ሴቶቹን ግንኙነት በአንድ ጥባት አደረገ የሚለውን ውሸታም ይዞራል የሚለውን ወይንም ግንኙነት አደረገ የሚለውን ውሸት ነው፣ አረብኛው እንደዛ አይልም ብሎ ቀጠፈ፣ ተከራከረ ማለት ነው። ካደኝ እኔን። ከዛ ወዲያ ሙስሊሞች መጥተው እንዳለ ምን አሉ? እፎይ ውሸታም፣ ነቢያችን እንደዚህ ያላደረገውን አደረገ ብለሃል አሉ። ሃይማኖትን የቀየረ በሸሪያው ህግ መሰረት ይገደላል ብያልኩኝ። ውሸት ነው። ጦርነት ከከፈተብን ይሄ አሁን እሱ ጋር ሄዶ አስታራቂ የሆነው ራሱ ምን ብሎ ነበረ? ጦርነት ከከፈተ ነው ከሃይማኖት ወጥቶ ጦርነት ከከፈተ ነው እንጂ በሸሪያው አይገደልም ብሎ ነበረ። እነሱ ጋር ግን እነኚህ ቀጥታ የዋብያን አስተምሮ የሚቀበሉ ናቸው። ሃይማኖቱ፣ ሸሪያው፣ ሐዲሱ፣ ቁርአኑ ካለ አለ ነው ብለው የሚቀበሉ ናቸው። የሚያጭበረብሩትን አይቃወማሉ። እነሱ ጋር ሲሄድ የራሱን ያላትን ክዶ ምን አለ? እውቀት የለኝም በቃ እኔ እሱን ተሳስተሃል ማለትም እናንተ ናችሁ ብታውቁት፣ እኔ እውቀቱ የለኝም አለ። እሱ ራሱ ሃይማኖቱን የቀየረ መልሶ ተተዋጋ ነው እንጂ አይገደልም ብሎ ነበረ። ሉክ እና አቡ ሃይደር ይገደላል ብለዋል። ሌሎቹ መዓት ብለዋል። ኡስታዞች፣ ትልልቆች ኡስታዞቹን ተዋቸው። ሐዲሱ በግልጽ አንድ አዲስ አይደለም፣ ከ50 ላነሰ ማምጣት እንችላለን ማስረጃ፣ ሸሪያውን ጨምሮ። ሃይማኖቱን ከቀየረ 3 ቀን ነው የሚሰጠው። የጦርነት ጉዳይ አይደለም። እንደገና ደግሞ በአንድ ሌሊት 11 ሴቶቹን ነቢዩ ጠዋፍ ያደርጋል በአንድ ጥባት የሚለው ሸርሁን ማምጣት እንችላለን። ቡሃሪ ላይ ያለ ሐዲስ ነው። ሽምጥጥ አድርገው ነበረ። እነኚህ መጡና ለምንድን ነው የምትታገሱት? እንደዚህ በሃይማኖት ላይ እየካደ ለምንድን ነው እንዲየዋሸ የምትታገሱት? ለምንድን ነው ማይታረመው? እስከ መቼ ነው እንዲየዋሸ እየቀጠፈ? ሁለትን የጠቀሱት ለጊዜው መዓት የካዳቸዋሉ። ይቀጥላል። ስለዚህ እኛ አይደለንም እየዋሸናችሁ ያለ ነው። የራሳችሁ መምህራኖች፣ የራሳችሁ ኡስታዞች ቀጣፊ፣ ውሸታም ሰሞኑን እያያችሁት ነው። በየቀኑ ውርደታቸው እየተጋለጠ ነው። አንዱ ሲጣሉ ቁርአንህ ላይ ዋሽተሃል፣ ይኸው ሐዲስ ላይ ዋሽተሃል እየተባሉ እርስ በርስ መረጃዎችን እያወጡ ነው። ከዚህ በፊት ታስታውሳላችሁ የራሱ ሱራ 2 በነገራችን ላይ ይቅርታ ቆረጥኩ ከ190 እስከ 193 ያለውንም ኢቭን ተጋድሎ ነው እንጂ ግድያ አይደለም ብሎ ክዶ ነበረ። መለሰና ደግሞ አይ እንዲህ ብሎ ለማስተባበል ሞከረ። እንደገና ደግሞ ይሄው ኡስታዝ አሁን ሱረቱ ተሪም ላይ ያለውን
የፍች ምዕራፍ ላይ ያለውን ክዶታል። ቁጥር 4 ላይ ያለውን በጋዊ፣ ኢብን ከሲር፣ ቁርጡቢ፣ ጠበሪ፣ ጀለሊን፣ ሌሎችም ዘሆል አሳዲ ሁሉም ፔሬድ ያላየሽ ብለው ነው ያስቀመጡት። ይህንኛው ኡስታዝ ግን ክዶታል። ምን መካድ ጥሩ ነበር፣ መካድ ብቻ ጥሩ ነበረ። መካድ ብቻ መሰላችሁ ያደረገው የክርስቲያን ሚሽነሪዎች ቁርአንን አጣመው እየተረጎሙ ነው ብሎ ነው ያስቀመጠው። ጽፎ እንደዛ ብሎ አስቀምጧል። ስለዚህ ኢብን ከሲር ክርስቲያን ነው፣ ኢማም ጠበሪ ክርስቲያን ነው፣ እነ ቁርጡቢ ክርስቲያን ናቸው፣ እነ ጀለሌን ክርስቲያን ናቸው። ሌሎቹም ዘሆል እነ አሳዲ እነ ሻንቂቲ ምንድናቸው? ክርስቲያን ናቸው። በዚህ ሎጂክ መሰረት በዚህ ኡስታዝ አሁን እነሱ ጋር ሄደው አረብኛ ሲያወሩት እንኳን ማውራት አልቻለም። እዚህ ግን ቋንቋ እንደሚያውቅ ራሱ ጭንቅላቱ እያለ እንትን እያለ ይሸውዳቸዋል ማለት ነው። ልክ እሳት ውስጥ ፌስታል ሲገባ ኩርምት ብሎ አላቅም በቃ አለ። ምን ብሏል? የክርስቲያን ሚሽነሮች እስልምና ለማጠልሸት የጻፉት ነው ብሏል። እንዳለ ሙፈሲሮች እኛ ያልነውን ነው የሚሉት። ስለዚህ እዚህ ያሉት ቲክቶክ ላይ ያሉት ኡስታዞቻችሁ እንዳለ ቀጣፊ፣ ውሸታም፣ ወራዶች ናቸው። ለዚህ ነው አንድ መረጃ አንጡብን እኛ ላይ ስንላችሁ አታመጡም። የራሳቸው መጽሐፍ ላይ እንደሚዋሹ ከሆነ እኛ ላይ ምን ያህል ሊዋሹ እንደሚችሉ ኦብቪየስ ነው። ክርስቲያን ቀጥል፣ ፓራፍሬዝ አድርገው ቶፒኩን ሜይ ቢ